ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ ብለናል። በጣና ቴሌቪዥን እየተዘጋጀ ወደ እናንተ የሚደርሰው የጣና አጀንዳ ፕሮግራማችን ተጀምሯል። የዛሬው የጣና አጀንዳ ፕሮግራማችን የብልጽግናው ሰራዊት የጦር ወንጀልና የፋኖ ተጋድሎ በሚል ርዕሰ ጉዳይ እየተነጋገርንና መረጃዎችን ወደ እናንተ እያደረስን እኔ አማራ ሰፋና ጋዜጠኛ ይርጋ አበበ አብረናችሁ እስከ ፕሮግራማችን ፍጻሜ ድረስ እንቆያለን። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ይርጋ እንኳን ደህና መጣህ። በአንተ በኩል ያሉ መረጃዎችን በማቅረብ እንጀምር። አመሰግናለሁ አማረ፣ እንደምን ዋልክ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ቀደም ሲል ባስታወቀው ርዕሰ ጉዳይ ላይ የራሳችን ምልከታ እንዲሁም ደግሞ አስተያየቶችን ጨምረን የምንወያይ ይሆናል። ከዛ በፊት ግን መረጃዎችን እስኪ ምን አሉ ዛሬ የሚለውን አጠር አድርጌ ሁለት መረጃዎችን አማረ ወደ አንተ ላቅርብ፣ ለክቡራን ቤተሰቦች ላቅርብ። የመጀመሪያው መረጃ የመጣው ከጎንደር ጠቅላይ ግዛት በላይ ዘለቀ እዝ የ206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር ላይ የተፈጸመ ጀብዱ ነው። እንግዲህ አማረ እንደምታውቀው በዛ ቀጠና የሚንቀሳቀሰውን የብልጽግናውን ሰራዊት የሚመራው ኮሎኔል አለሜ ስሙን ሳስቸከው ታረመኛለህ ግንቦት 24 ቀን የተካሄደውን የብልጽግናውን ስልጣን ማጽኛ ምርጫ ላይ ያውኩኛል ያላቸውን በርካታ የከተማውን ነዋሪዎች በንፋስ መውጫ ከተማ እርምጃ የወሰደበትን ጊዜ እናስታውሳለን። ይሄ ጭካኔ ደግሞ እንዲሁ በስቴ አውራጃም በተመሳሳይ እንደዚህ አይነት ነውር የፈጸመበትን ጊዜ እናስታውስ ነበርና ዛሬ የተፈጸመው የፋኖ ጀብዱ ምንድነው የተባለ እንደሆነ መነሻውን ከንፋስ መውጫ ከተማ አድርጎ ሬሽን ለመቀበል ነበረ የወጣው። ሬሽን ተቀብሎ ለመመለስ ወደ ወለላ ባህር እየሄደ በነበረበት ሰዓት ነው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር የአንበሳው ጋይንት ክፍለ ጦር አካል የሆኑ ብርጌድ እንግዲህ ታላቁን ጀብዱ እየፈጸሙ ማለት ነው። 14 የብልጽግና ሰራዊት አባላት ላይ እርምጃ ተወስዷል። እርምጃው የሞትና የአካል ጉዳት ይሆናል። ብርሃን ሻለቃ ነው እንግዲህ ይህንን የፈጸመው ጀብዱ የፈጸመው ማለት ነው። ከዛም በኋላ እንግዲህ ይሄ ከሆነ በኋላ የብልጽግናውን ሰራዊት ለማከም ከፍተኛ ግዳጅ የጣለበት የአማራ ክልል ሆስፒታሎች አንደኛው የጋይንት ንፋስ መውጫ ሆስፒታል ነው እና አንደኛ ደረጃ ሆስፒታል ነው። በዛ ሆስፒታል ውስጥ እንግዲህ ከፍተኛ የሆነ የሰራዊት ክምችት እንዳለ እሱም ደግሞ የመሰረታዊ የሆኑ የመድኃኒት አቅርቦቶች ለብልጽግና ሰራዊት ቅድሚያ እንዲሰጣቸው ተብሎ መቀመጣቸው እና ንጹሐን የመታከም እድላቸው ዝቅተኛ የሆነ መምጣቱን በተለያየ አጋጣሚ የደረሰን መረጃ ያመለክታል። ይሄ እንግዲህ ድርጊት የንፋስ መውጫ ብቻ ሳይሆን በሌሎች የአማራ ክልል ሆስፒታሎችም በርካታ የመንግስት ጤና ጣቢያዎችና ሆስፒታሎች ለብልጽግና ሰራዊት ቅድሚያ ሰጥተው ሕክምና እንዲያደርጉ አገልግሎታቸውን እዛ ላይ ትኩረት እንዲያደርጉ ትዕዛዝ እንደተሰጣቸውና ለዚህም ደግሞ የአካባቢውን ማህበረሰብ በተለይም ደግሞ ግብር ከፋዩ ህዝብ የአማራ ህዝብ እንግዲህ ሕክምና እንዳያገኝ የተከለከለበትን ሁኔታ እናገኛለን ማለት ነው። ሌላው መረጃ እንግዲህ አጠራጣሪ ያኩን ማቀርበው አማራ ሌላው መረጃ ቀደም ሲል የፋኖ አባል የነበረ እንዲሁም ደግሞ በመካከለኛ ደረጃ አመራር ላይ የነበረ አንድ ተስፋዬ ጌታቸው የተባለ ግለሰብ ነበር። ይህ ግለሰብ እንግዲህ ወደ ፋኖ የገባው እንግዲህ ለተልኮ ነበር ማለት ነው። ወይም ደግሞ ብቻ በተለያየ ምክንያት ከትግል አቋርጦ ይወጣና የአማራን ህዝብ ትግል የሚመራውን ፋኖን ሲያጠለሽ የነበረ ለዚህም ደግሞ ውለታው እና ለፈጸመው የኢንሰርጀንሲ ሚና የብአዴን የወረዳ ሚሊሻ ጽሕፈት ቤት ኃላፊ አድርጎት ነበረ። ይሄንን የቀድሞ የፋኖ አባል የነበረ በኋላም ደግሞ እንግዲህ የብአዴን ሹም የሆነ ተስፋዬ ጌታቸው የተባለውን ግለሰብ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር በታቀደ መልኩ በሰራው ኦፕሬሽን ደብረ ብርሃን አካባቢ እርምጃ እንደወሰደበት ተናግሯል። እንግዲህ ግለሰቡ ባሶና ወረና የሚባል ወረዳ የሱ የሰላምና ደህንነት ኃላፊ ወይ ደግሞ የሚሊሻ ጽሕፈት ቤት ኃላፊ ተደርጎ ነበር ተሹሞ የነበረው። ይህ ልጅ እንግዲህ ወደ ብልጽግና ከፋኖ ወጥቶ ወደ ብልጽግና የተመለሰው ከነ ማስረሻ ሰጤ ጋር ነው። ከነ ማስረሻ ሰጤ አጠቃላይ እዛ ስብስቡ ማለት እዛ ቡድን አባል ሆኖ ነው ወደዛ የገባው። ዛሬ እርምጃ እንደተወሰደበት ተናግሯል። በነገራችን ላይ በሸዋ ጠቅላይ ግዛት ቀደም ሲልም
አንድ የብልጽግናውን ከፍተኛ የደህንነት ሹም ሸዋሮቢት አካባቢ እርምጃ እንደወሰዱበት ይታወቃል። እንደነዚህ አይነት ሰርጂካል ኦፕሬሽኖችን በመስራት ፋኖ በዚህ ለተልእኮ ተቀባዮችና ለሰላዮች የማያዳግም እርምጃ በመውሰድ አቅሙን እያሳየ ይገኛል ማለት ነው። እነዚህ አይነት እርምጃዎችን ተጠናክረው እንደሚቀጥሉ የሸዋ ጠቅላይ ግዛት አሳምነው ዕዝ የህዝብ ግንኙነት ክፍል ኃላፊ መምሪያ ኃላፊ የሆነው አርበኛ ከበር ስመኘው ተናግሯል። በእኔ በኩል ያሉ መረጃዎች ለጊዜው እነዚህ ናቸው። አማራ አመሰግናለሁ። ወደ አንተ ልምጣ። ይርጋ አመሰግናለሁ። በነገራችን ላይ በአማራ ክልል እየተካሄደ ያለው ጦርነት እንግዲህ 3 ዓመት ሞልቶታል። ይርጋ በዚህ 3 ዓመት ውስጥ እንግዲህ ከ10 በላይ የብልጽግናው እዞች ናቸው፣ የኦህዴድ ብልጽግና የሰራዊት እዞች ናቸው ክልሉ ላይ ገብተው እየተዋጉ የሚገኙት ማለት ነው። ከዚህ ውስጥ እንግዲህ ይርጋ በዚህ በ3 ዓመት ውስጥ እንግዲህ ፋኖ ይህንን ሁሉ እዝ ነው መክቶ እየተዋጋ ያለው። ሰሜን ምዕራብ እዝ ዋና አዛዥ በሌተናል ጀኔራል ብርሃኑ በቀለ እየተመራ አማራ ክልል ላይ ጦር የመሩ ካሉ ጄኔራሎችና እዞች መካከል አንዱ ነው። ምስራቅ እዝ ዋና አዛዡ ጄኔራል መሐመድ ተሰማ እየተመራ የ10ኛ እዝ የሚባለው ወይም ደግሞ የቀድሞ ሰሜን እዝ ማለት ነው ዋና አዛዥ ሜጀር ጄኔራል ግዛው ኦማ እየመራው እየተዋጋ ይገኛል። 13ኛ እዝ የሚባለው ዋና አዛዥ ሜጀር ጄኔራል ተስፋዬ አያሌው የሚመራው ማለት ነው። እሱም በዚሁ በአማራ ክልል ጦርነት ላይ ይገኛል። 11ኛ እዝ ደግሞ በዋና አዛዡ ሌተናል ጄኔራል አድማሱ አለሙ እየተመራ በዚሁ ጦርነት ላይ ከፍተኛ የሆነ የንጹሃን ጭፍጨፋ እያደረሱ ከሚገኙት እዞች መካከል አንዱ ነው። ሌላው እንግዲህ 9ኛ ሜካናይዝድ እዝ የሚባለው በከፊል ማለት ነው ዋና አዛዡ ሜጀር ጄኔራል ከፍ ያለው አምዴ የሚባል የጦር አዛዥ እየመራው በዚሁ ክልል ላይ ጦር እየመሩ ይገኛሉ ማለት ነው። ሌላ እንግዲህ የኮማንዶና አየር ወለድ እዝ የሚባለው በተለይ ደግሞ ይርጋ ሸዋ አካባቢ ያለውን ቀጠና እንዲከላከል ብልጽግናው ባይዘወይ በጣም ከሚተማመንባቸው አንዱ እዝ ነው። በከፍተኛ ሁኔታ ደግሞ ሸዋ ላይ ጉዳት ካስተናገዱ እዞች መካከል አንዱ ነው። ሙሉ በአየር ወለድ የተዋቀረ እዝ ነው ማለት ነው። ይህንን የሚመሩት እንግዲህ የጦር አዛዡ ዋና አዛዥ ሌተናል ጄኔራል ሹማ አብደታ የሚባሉት የኦህዴድ ብልጽግና የጦር አዛዥ ናቸው የሚመሩት። 6ኛ እዝ የሚባለው ደግሞ ይርጋ በጎጃም አካባቢ ከሚንቀሳቀሱት በተለይ ደግሞ ምስራቃዊ ጎጃም አካባቢ ከሚንቀሳቀሱት እዞች መካከል የሚገኘው በዋና አዛዡ ሜጀር ጄኔራል ብርሃኑ ጥላሁን እየተመራ ያለው በነገራችን ላይ በመኮብለልም ወሎ ቤት አማራ አካባቢ ካለው ሰራዊቱ የኮበለለበት ከሚገቡት እዞች መካከል ደግሞ ምናልባት ቁጥር 1 ከሚባሉት መካከል ከፍተኛ የሆነ የጄኔራሎችን የጦር አዛዦችን በነገራችን ላይ የሚነጋገሩባቸው አንዱ እዝ ነው ማለት ነው። እንግዲህ 10ኛ ይርጋ ደቡብ እዝ የሚባለው በከፊል ይህም አማራ ክልል ነው ያለው። ዋና አዛዡ ሌተናል ጄኔራል ሰለሞን ኢተፋ የሚባለው ማለት ነው። ይህም ጦር በአማራ ክልል ጦርነት ውስጥ እየተሳተፉ ካሉ እዞች መካከል አንዱ ነው። ሌላው እንግዲህ በ11ኛ ደረጃ በነገራችን ላይ በመከላከያ መረጃ ዋና ኃላፊ የብልጽግናው ቁልፍ ሰው የወለጋው ተወላጅ ዋና ኃላፊ ጄኔራል ጌታቸው ጉዲና የሚመሩትም ይሄ ከመረጃና ደህንነት ከሌሎቹ ጋራ ተቀናጅቶ በክልሉ ላይ የራሱን ዘርፍ አስገብቶ እየሰራ ያለው ነው። እንግዲህ እዚህ ላይ በ11ኛ ደረጃ የሚገኘው ማለት ነው። ይሄ 11ኛ ዘርፍ ነው። እንግዲህ የአማራ ፋኖ ይህንን ሁሉ ተቋቁሞ የአየር ኃይልን ሜካናይዝድን እግረኛ ጦሩን ተቋቁሞ ነው ጦርነቱ ከዚህ እስካሁን ድረስ ራሱን እየተከላከለ ህዝቡን ከዚህ አይነት እልቂት ለመታደግ እየሰራ ያለው ማለት ነው። እንግዲህ ከሰሞኑ በተለይ ወደ እንትን ከመሄዳችን በፊት ወደ ጎጃም ከመሄዳችን በፊት አንገር ጉትን ላይ የአንገር ጉትን ክፍለ ጦር በወለጋ አንሻ ሰይድ ቢዛሞ እዝ ማለት ነው አንገር ጉትን ክፍለ ጦር በአገዛዙ ጦር ላይ በብልጽግናው ጦር ላይ የደፈጣ ጥቃት በመፈጸም ድል መቀዳጀቱ ተገልጿል በዛሬው ዕለት ማለት ነው። እንግዲህ በጉቶ ጊዳ ወረዳ ሜጢ ቀበሌ ላይ ባንድ የብልጽግና ካድሬ ላይ የሚያዳግም እርምጃ መውሰዱን ገልጿል። የአፋብን ወለጋ ቢዛሞ አንሻ ሰይድ እዝ አንገር ጉትን ክፍለ ጦር አካል የሆነው የዲቾ መብረቅ ሻለቃ 1 በጠላት ኃይል ላይ ነው የደፈጣ ጥቃት የፈጸመው ማለት ነው። እንግዲህ በዛሬው ዕለት በሐምሌ 13 ቀን 2018 ከጠዋቱ 2 ሰዓት መነሻውን በምስራቅ ወለጋ ዞን ጊዳ አያና ወረዳ
እንዶዴ ቀበሌ ልዩ ቦታዋ ዶሮ በራ ከምትባል ቦታ ላይ በመነሳት ወደ ዲቾ ተራራ ለደፈጣ እንቅስቃሴ እያደረገ ባለበት ሁኔታ የዲቾ መብረቅ ሻለቃ አንድ ቀድሞ ቦታውን በመያዝ የጠላትን ኃይል ሙትና ቆስለኛ ማድረግ መቻሉን የወለጋ አንሻ ሰይድ እዝ የህዝብ ግንኙነት ኃላፊ አርበኛ ዳዊት አማረ ለጣና ቴሌቪዥን አድርሷል ማለት ነው መረጃውን። በሌላ በኩል ይርጋ በወሎ ቤት አማራ የአፋብን ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 31ኛ ክፍለ ጦር በዳውንት ወረዳ ታላቅ ጀብዱ መፈጸሙን ገልጿል። የክፍለ ጦሩ ቃኝ ባደረገው የደፈጣ ውጊያ የብልጽግናውን ሰራዊት ቀበሌ 9 ጉደር በተባለ ቦታ ላይ ጥምር ሰራዊቱ በርካታ ሙትና ቆስለኛ ሲደረግ ሌሊቱን የዳውንት ወረዳ ጤና ጣቢያ አልጋዎች ባገዛዙ ወይም በብልጽግና ሰራዊት ቆስለኛና ሙት ሰራዊት ተጨናንቀው ያደረ ሲሆን በጠዋት ላይ በሁለት ባስ ከፍተኛ ቆስለኞች ተጭነው ወደ ደሴ ሪፈራል ሆስፒታል መወሰዳቸውን የምኒልክ ዕዝ የህዝብ ግንኙነት ክፍል ለጣና ቴሌቪዥን ያደረሰን መረጃ ያመላክታል ማለት ነው ይርጋ። በሌላ በኩል እንግዲህ ከሰሞኑ ከፍተኛ ውጊያ እየተደረገባቸው ከሚገኙት መካከል የጎጃም ቀጠና ነው ይርጋ። በጎጃም ጠቅላይ ግዛት በተለይ ዳሞት አካባቢ እስከ ጮቄ ተራራ መለስ ያለውን ቦታ ያካለለ ከፍተኛ የሆነ በበርካታ ግንባር በርካታ የጦር አዛዦች ጀኔራል መሐመድ ተሰማን ጨምሮ የመሩት ውጊያ ተደርጓል። ይሄ ውጊያ በነገራችን ላይ እንደነ አርበኛ ዝናቡ ልንገረው ያሉ ታላላቅ የፋኖ መሪዎችን ጭምር በከበባ ለመያዝ እና ከፍተኛ ድል ለማስመዝገብ ታቅዶ ነው በብልጽግና ሰራዊት በኩል ውጊያው የተካሄደው። ይሁን እንጂ የአፋብን አጼ ቴዎድሮስ ዕዝ ከፍተኛ ተጋድሎ በማድረግ የብልጽግናውን እስከ ኮሎኔል ድረስ በርካታ ወታደራዊ መስመራዊ መኮንኖችን ሳይቀር እርምጃ የወሰደበትን ከፍተኛ የሆነ የመሳሪያ ክምችቱን ያሳደገበትን ውጊያ ነው ያደረገው። ይሄ እቅድ እንግዲህ በብልጽግና ከዚህ በፊት በተደጋጋሚ ይርጋ ከፍተኛ የሆነ ኪሳራ ካስተናገደባቸው ቀጠናዎች መካከል በአማራ ክልል ከሚደረጉ ጦርነቶች ደጋዳሞት ላይ የደረሰበት ኪሳራ በጣም ከፍተኛ መሆኑ ይታወቃል። ይሄ እንግዲህ በተደጋጋሚ የምንመታው እዚህ ቀጠና ላይ ህዝቡም ጭምር ፋኖ ነው የሚል ስሌትም ነበራቸው። የጦር ወንጀሉን ወደኋላ ስለምንመጣበት ይርጋ ያንን ግምገማ ይዞ የገባው የብልጽግና ሰራዊት ምናልባት የዩቲዩብ ህግ ስለማይፈቅድ ነው እንጂ ወደ ህዝቡ መኖሪያ መንደር ላይ ከፍተኛ የከባድ መሳሪያዎችን ዙ 23ን ሞርተርን ሌሎች የከባድ መሳሪያዎችን ያለምንም አስተኳሽ ያለምንም ኢላማ ወደ ህዝቡ መንደር ይተኩስ ነበር ማለት ነው። እንግዲህ በርካታ መነጋገሪያ ከሆኑ መረጃዎች መካከል አንዱ ይሄ ነው። በነገራችን ላይ በዚህ የንጹሃን ወይም በዚህ ዝም ብሎ በደመነፍስ በሚተኮስ የከባድ መሳሪያ ጉዳት የደረሰባቸው ነዋሪዎች ምናልባት በሶሻል ሚዲያ በጣም መነጋገሪያ ሆኖ ነበረ። ጉዳት የደረሰባቸው ሰዎች ቤታቸው ላይ ጥቃት ደርሶባቸው በልቅሶ ዋይታ ውስጥ ሲያሳልፉ የሚያሳይ የተንቀሳቃሽ ምስል ተጋርቷል። ያው ምናልባት አድማጭ ተመልካቾቻችን መረጃውን ሊያዩት ይችላሉ። ይሄ የሆነው እንግዲህ ህዝቡን ጭምር ነው ፈርጆ የገባው። በነ መሐመድ ተሰማ የሚመራው ኃይል ወደ ቀጠናው ሲገባ ደጋዳሞትን ፋኖ ህዝቡንም ፋኖ እንደሆነ ፈርጆ ገብቶ ነው በደመ ነፍስ ወደ ህዝቡ መኖሪያ መንደር ጭምር እየተኮሰ ያለው። ከፍተኛ የሆነ ውድመት አድርሷል። በአንጻሩ ደግሞ በፋኖ በኩል የደረሰበት ያጸፋ ምላሽ ከባድ እንደሆነ ለማወቅ ተችሏል ማለት ነው ይርጋ። እንዲያው የአርበኛ ዝናቡ ልንገረውን የአጭር ድምፅ ተከታትለን ወደ ሀሳባችን እንመለሳለን ይርጋ። ውጭን ያስያዝናቸው ብቻ በሚል የሚገለጽ አይደለም። ሱሪያቸውን አስወልቀን የላክናቸው ያው ከአንዴም 2-3 ጊዜ ሞክሩናል፣ እንደማይችሉን ያውቁታል። ነገር ግን ያው ሽንፈታቸውን ማመን ስለማይፈልጉ አሁንም ቢሆን መንፈራገጣቸውን አያቆሙም። እኛ ምናልባት በዚህ ክረምት ይጠናቀቃል፣ በዚህ ክረምት ይህን እንሰራለን ብለን ቅድሚያ ተንብየን የምንገባበት ጦርነት የለም። የአማራ ሕዝብ ነጻ እስከሚወጣ ድረስ እንዋጋለን፣ እናደራጃለን፣ እናሰለጥናለን፣ እናስታጥቃለን፣ ጦርነት እንመራለን። የአማራ ሕዝብ ነጻ ሲወጣ ወደ ሰላማዊ ህይወታችን እንመለሳለን። የአማራ ሕዝብና የኢትዮጵያ ሕዝብ የሚመጥን ስርዓተ መንግስት እንተክላለን። እስከዚያ ድረስ እንታገላለን። በዚህ ክረምት፣ በዛኛው ክረምት፣ በዚህ ዓመት፣ በዚህ ወር የሚወሰን ውሳኔ ነው ብለን ገደብ የምናበጅለት ጦርነት አይደለም። የህልውና ጦርነት ነው የገጠምነው። የዚህ የህልውና ጦርነት ደግሞ መቼ ይጠናቀቃል የሚለው በእኛ በማድረግ አቅም የሚወሰን ነው። ከተቻለ የውጊያውን ጊዜ ለማሳጠር ጦርነቱን በአጭር ጊዜ ውስጥ ለማጠናቀቅ ሁላችንም ተግተን እንሰራለን፣ እናደራጃለን፣ ኃይላችን እናጠናክራለን፣ ጦርነቶችን እናደርጋለን፣ አቅደን እናዋጋለን። በምናደርጋቸው የውጊያ ጥበቦችና በምንመራቸው ውጊያዎች በብቃት የሚወሰን ነው። በጠላት መጥፋትና መድከም የሚወሰን ስለሆነ በዚህ ክረምት ምናልባት የራሳችን የሆነ እቅድና ዝግጅት ይኖረናል። የእቅድና ዝግጅታችን
ይርጋ ተመልሰናል። አድማጭ ተመልካቾቻችን ተከታትለን የተመለሰ ነው የአርበኛ ዝናቡ ልንገረውን በተለይ ከሰሞኑ የጎጃም ተጋድሎ ጋር ተያይዞ በደጋዳሞት አካባቢ የተደረገውን ከፍተኛ ተጋድሎ መሰረት አድርጎ ንግግር ሲያደርግ የተቀነጨበውን ድምፅ ነው የሰማነው ማለት ነው። እንግዲህ እዚህ ጋር በነገራችን ላይ አርበኛው የሚነግረን በርካታ ነገሮች አሉ። ይርጋ በተለይ ደግሞ የአማራን ህዝብና የኢትዮጵያን ህዝብ የሚመጥን ሀገረ መንግስት እንመሰርታለን። ሲቀጥል ደግሞ በተለይ ደግሞ ለህዝቡ አጉል ተስፋ ካለመስጠት ጋር ተያይዞ ይርጋ ጦርነቱን መቼ እናጠናቀቀዋለን፣ በምን ሁኔታ ይጠናቀቃል ምናምን የሚለው ከዚህ እስከዚህ ብለን የምናቅደው ምን ተነበየው አይደለም። የገባነው ጦርነት ላይ ነው። ጦርነታችን ግን የአማራ ህዝብ ህልውና እስከሚከበር ድረስ ይቀጥላል፣ ነፃነታችን እስከምንቀዳጅ ድረስ ይቀጥላል ነው የሚለውና ይርጋ ወደ አንተ ልምጣ። ምን ተረዳህ የሚለውን ለአድማጭ ተመልካቾቻችን የምልከታህን ብታጋራ። አመሰግናለሁ አማረ። እንግዲህ በዋናነት ትልቁ ትኩረታችን ዛሬ የብልጽግናው ሰራዊት የወደ ብልጽግና ሰራዊት የሚፈጽመው የጦር ወንጀል እና የፋኖ ተጋድሎ የሚለውን ነው እና የጦር ወንጀሉን ማሳያዎችን ከማየታችን በፊት ቀደም ሲል አንድ ዝርዝር መረጃ አቅርበ ነበረ። በአማራ ክልል የሚካሄደው ጦርነት ማን ምን አይነት የሰው ኃይል ይዞ እየመራው እንደሆነ ያቀረብከው አንድ ዝርዝር መረጃ አለ። ብልጽግና 9 ሙሉ እዝና 2 ከፊል የዙ ክፍል ይዞ ነው የገባው። ለምሳሌ ብርሃኑ ጥላሁን ያው ሰራዊት እሳቸው ሙሉ ይዘው ገብተው አሁን ግማሹ ቀርቷል። እንደምታውቀው ከፊሉን የቀረው አንተ ቀደም ሲል ተናገርከው ምስራቅ ጎጃም ላይ የሰፈረው ኃይል ማለት ነው ብዙም ውጤታማ ያልሆነው ጨምሮ አጠቃላይ 11 እዝ ማለት ነው። እንግዲህ ፕላስ ኦር ማይነስ 11 እዝ ነው። ፋኖ ደግሞ 4 እዝ በክልሉ 1 እዝ ከክልሉ ውጭ ቢዛሞ ላይ ማለት ነው ወለጋ ያለው አጠቃላይ 5 ለ11 ነው ጨዋታው ደግሞ ውጊያው እየተካሄደ ያለው ማለት ነውና ለዛውም ደግሞ እንግዲህ የብልጽግናው ኢንሰርጀንሲ በፋኖ ውስጥ ያለውን አፍራሽነት ታየዋለህ። የህዋት ተንኳሽነትና ባለየነት እንዲሁም ደግሞ እሱ ትግል ዓላማ በማስቀየር የአማራ ትግል የማዳከም እንቅስቃሴ እያየ ነውና ይሄ ሁሉ ባለበት እንግዲህ 5 ለ11 ሆነን ነው እየተዋጋን ያለ ነው። ሌላው እንግዲህ አርበኛ ዝናቡ ልንገረው መቼ እንጨርሰዋለን የምንጓጓው እስከ መቼ ነው የሚል በጣም መሰረታዊ ነጥብ አንስቷል አማረ። እንግዲህ ቀደም ሲል ዛሬን በመጠኑ ገልጸዋል፣ ግን ባለፈው በነበረን አጀንዳ ፕሮግራማችን ላይ አንድ ትልቅ ሀሳብ አንስተ ነበረ። የፋኖ መሪዎች ምንድነው ማድረግ ያለባቸው ብለን ስናስብ የመጀመሪያው ነገር አንዱ ማድረግ ያለባቸው ስትራቴጂክ አመራር ብቃታቸው ማሳደግ ነው ብለናል። ሁለተኛው ደግሞ የዚህም ምልክት የሆነው አንደኛው የማይሆን ተስፋ መስጠት። ለምሳሌ ህዝብ አሳሳለው ለልጆች ብዙ ጊዜ ቃል ይገባላቸዋል፣ የማይፈጸም ተስፋ ይገባላቸዋል። በፋኖ መሪዎችም በዚህ ዓመት ጦርነቱ ያልቃል ያሉን እኮ የፋኖ መሪዎች ነበሩ። ለማራ ትናንትና ትዝታችን እኮ ነው፣ የዛሬ ትዝታ ነው። ጦርነቱ ከተጀመረ 5 ዓመት 10 ዓመት አይደለም የሚሆነው። ትናንትና የተጀመረው ገና 2-3 ዓመቱ ነው። በ3 ዓመት ውስጥ የፋኖ መሪዎች ስንት እንደተናገሩን እንግዲህ የምናስታውሰው ነው። በቀጣይም በዚህ ዓመት እንጨርሳለን በዚህ ዓመት ሁሉ ብለው ነበረ። አርበኛ ዝናቡ ልንገረው ዛሬ የተናገረው በጣም መሰረታዊ ነገር ነው። የጀመርነው የህልውና ትግል ነው፣ የምንጨርሰው ስናሸንፍ ብቻ ነው። ለማሸነፍ ደግሞ እኛ መጠንከር አለብን ያለ። እንግዲህ ልብ አድርግ፣ ጦርነት እንዲራዘም አንተም እኔም የፋኖ መሪዎችም የፋኖ ታጋዩም ኢንታየር የአማራ ህዝብ አይፈልግም፣ የኢትዮጵያ ህዝብ አይፈልግም። የጦርነት መራዘም ማንም አይፈልግም። ጦርነት በተራዘመ ቁጥር የሚደርሰውን ኪሳራ በደንብ እናውቀዋለን። በዙሪያችን ያሉ ሀገራትን ኮላተራል ዳሜጅ አይተናል። በእኛ ውስጥም ደግሞ እያጎጠጎጠ ያለውን የኮንትሮባንድ እና የስግብግቦች እና የአጠገባዮችን አዳዲስ ጥምረት እያየ መተናል። ስለዚህ ጦርነት በአጭር እንዲቀር ሁላችን እንፈልጋለን። አርበኛ ዝናቡ ልንገረው ምንድነው ጦርነቱ ቶሎ እንዲጠናቀቅ የቻልነውን ሁሉ ማድረግ አለብን አለ። ለዚህ ደግሞ ሁሉም መተባበር አለበት። የምንጓገው አሸንፈን ስልጣን ለማዝ ብቻ አይደለም ያለው። አሸንፈን አማራን የሚመጥን ኢትዮጵያን የሚመጥን ስርዓተ መንግስት እንመሰረትና እኛ ወደ ሰላማዊ ኑሮ እናልፋለን ያለው። ልባርክ አቶ መለስ ዜናዊ አንድ ጊዜ የሰጡት ኢንተርቪው ነበረ። ቃለ ምልልሳቸው ላይ ሲናገሩ ምን ይፈልጋሉ በቅርብ ጊዜ ሲባሉ አቶ መለስ እኔ የምመኘው ቶሎ ወደ እረፍት ማድረግ እፈልጋለሁ፣ ደክመኝ እረፍት ማድረግ እፈልጋለሁ ነበርና ታጋዩ እንግዲህ የአቶ መለስ የዛሬ ረጅም ዓመት የተሰጡትን ቃለ ምልልስ ያስታወሰኝ ነው የዝናቡ ማብራሪያና
በወቅቱ የተናገረው ምን ነበር? የተናገሩት አቶ መለስ እረፍት ማድረግ እፈልጋለሁ ብሎ ነበር። ከጦርነት ከዛ ስልጣን ከዛ ኃላፊነቱ ብዙ ነበር ብሏልና አርበኛ ዝናቡ ነገሩ ጋር የተናገረው ጦርነቱን ተሎ ጨርሰን ኢትዮጵያን የሚመስል የኢትዮጵያ ሕዝብ የተስማማበትን ስርዓተ መንግስት መስርተን እኛ ወደ ሰላማዊ ኑሯችን መግባት እንፈልጋለን የሚል መሰረታዊ ሀሳብ አንስቷል። እጅግ አድርጌ የማመሰግነው የምገዛው ሀሳብ ነው ይሄ ጉዳይ አማራ። ሌላው እንግዲህ ወደ አጀንዳችን ልግባ። በዚሁ አጋጣሚ አማራ የአጀንዳችን ዋና ጉዳይ የብልጽግናው ሰራዊት የሚፈጸመው የጦር ወንጀል ዝርዝር መረጃዎች ማቅረብ ነው። እነዚህ የጦር ወንጀሎች ምንድናቸው? ማሳያው ምንድነው? የሚለውን በዝርዝር እንመልከት። የመጀመሪያው ነገር እንግዲህ የብልጽግናው ሰራዊት ወደ አማራ ክልል ሲገባ ይዞት የገባው ጦርነት መርህ ታስታውሱ ከሆነ ዶክተር ይልቃል ከፋለ የአማራ ክልል ርዕሰ መስተዳድር በነበሩበት ሰዓት የጻፉት ደብዳቤ ነበረ። ያን ደብዳቤ ተከትሎ የወጣው አስቸኳይ ጊዜ አዋጅ አይታችሁ ከሆነ የዚህ ጽንፈኛ ኃይል ባለበት ቀጠና ሁሉ ነው የሚለው ተፈጻሚ የሚሆን የአስቸኳይ ጊዜ አዋጅ ታውጇል ነው የሚሉት ያለው የአስቸኳይ ጊዜ አዋጅ ማስፈጸሚያ አዋጁ። ስለዚህ በአማራ ክልል ላይ የገባው ጦር ሲገባ ምን ይዞ ነው የገባው? ይሄንን ህዝብ ኢንታየርሊ ለመጉዳት በክልሉ ብቻ የለም ከክልሉ ውጭ የሚኖረውን የአማራ ህዝብ በሙሉ ታሳቢ ባደረገ መልኩ ጥቃት ለማድረስና ከዚህ ጉዳት ለመፈጸም እንደገባ አዋጁ ላይ በግልጽ ተቀምጦ ታገኙታላችሁ። ይሄንን አዋጅ ታዩታላችሁ። ከፈለጋችሁ ማየት የምትችሉ ካላችሁ አቅሙ ማነው አክሰሱ ያላችሁ የዛና ማስፈጸሚያ አዋጅ ገጽ 3 ላይ ታገኙታላችሁ። ስለዚህ መጀመሪያ የጦር ወንጀል ፈጽሟል የምንለው ከገባበት ምክንያትና ሲገባ ደግሞ ከተናገረው ዛቻ ተነስተን ነው። ስለዚህ በዚህ ቀጠና በዚህ ስልስለት ወደ አማራ ክልል የገባው የብልጽግና ጦር የፈጸማቸው ወንጀሎች ምን ናቸው ስንል እንግዲህ ሩቅ አንሂድ። ትናንትናን ጀምር። ትናንትና ደጋ ዳሞት ወረዳ ሙሉ በሙሉ በፋኖ ቁጥጥር ስር ነው ያለው። እንደምታውቀው ሰሞኑን አይ ቲንክ ገባ ወጣ ማለት ጀምሯል ብልጽግናው። ያው ውጊያ ላይ መራቀቅ አለ። ስለዚህ ሰሞኑን አይ ቲንክ ሳይገባ ቀረም፣ ግን ደግሞ ከፍተኛ ኪሳራ ስለደረሰበት ምናልባትም ይሄ ቀርጻ ካለቀ በኋላ ሊወጣ ይችላል እሱ። ኤኒዌይ ምዕራብ ጎጃም ደጋ ዳሞት ላይ የገባው የብልጽግና ጦር ደጋ ዳሞት ላይ ምን ማድረግ አለብን ብለው ዛሬ 3 ሳምንት ወይም ወር አካባቢ የብልጽግና ኮሎኔሎች በስልክ ያወሩት ቅድ ሰምታችሁ ከሆነ ህዝቡ በሙሉ ነው የወጋን ያለው። ለምንድን ነው? ለምንም ለማይጠቅም ለዚህ ብርዳም ሀገር ዋጋ የምንከፍለው? ይሄን ያክል ብርድ ያለበት ቀዝቃዛ ሰራዊታችን ያለቀው በብርድ ነው። ህዝቡ ራሱ ተዋጊ ነው፣ ይጠላናል። ስለዚህ ይሄ ህዝብ እኮ መቅጣት የምንችለው በእኛ በእግረኛ ወታደር አይደለም። ማድረግ ያለብን ውሃ ማቋረጥ እዚህ ላይ አይደለም፣ ውሃ ማቋረጥ፣ መብራት ማቋረጥ፣ ኢንተርኔት መዝጋት እና የአየር ኃይል ድብደባ መፈጸም ነው እንጂ እግረኛ ሰራዊታችን እዛ ማስገባት የለብንም ብለን ብንናገር የሚሰማን አጣን። ከዚህ በኋላ እኛም ደከመን እያሉ የብልጽግና ኮሎኔሎች ሲያወሩ ሰምታችኋል። በኋላ በዚህ ስሌት መሰረት ምንድን ነው ያደረጉት? ክረምት በመሆኑ ለድሮን አልተመቻቸው የዘፈቀደ የከባድ መሳሪያ ተኩስ ፈጸሙ። ያን ቪዲዮ በዩቲዩብ ጋይድላይን ስለሚከለክል እንጂ ያንን ብናሳየው የጦር ወንጀሉ ምን እንደሆነ ግልጽ ያደርግልን ነበረ የፈጸማቸው ለማሳየት። በዚህ ጉዳይ ላይ እንግዲህ አስተያየታቸውን እንዲሰጡ ዓለም አቀፍ የህግ ባለሙያዎች አናግረናቸዋል። ይሄ ቋሚ ምስክር ነው የሚል ምላሽ ነው የሰጡት። ከዛ እንግዲህ አማራ ድጋሚ ታስታውሰኛለህ፣ ስማቸውን ሳስቸ ከሆነ ኮሎኔል አለሚ ይባላሉ መሰለኝ አይደለ? ጋይንት አካባቢ የሰፈረውን የኦህዴድ ብልጽግና ጦር የሚመሩት ኮሎኔሉ የግንቦት 24ቱን ምርጫ ለማስፈጸም እንቅፋት ይሆናሉ ያሏቸውን 50 ወጣቶችን በጅምላ የገደሉበት የረሸኑበትን መረጃ እናስታውሳለን። ይህን ወንጀላቸውን እስቴ ላይም ደግሞ ታይተናል። ደብረ ታቦር በተካሄደ ውጊያ በአንድ ቀን 27 ጊዜ ድሮን ተጥሏል። እኔ እንግዲህ ይህንን ያክል ድሮን ሲጣል ምናልባት በኢራንና በእስራኤል ጦርነት ካልሆነ በስተቀር ኢትዮጵያ ውስጥ በተፈጸመ ጦርነት አላየሁም። 27 በአንድ ከተማ ላይ ነው፣ ደብረ ታቦር ከተማ ነው። እንግዲህ ደብረ ታቦር ከተማ እንግዲህ ራዲየሱ በምስራቅ ይሄን ያክል በደቡብ ይሄን ያክል ብለን ባንናገር እንግዲህ ስፋቱን ስናስበው ምናልባትም 18 ኪሎ ሜትር ወደ ሰሜን 12 ኪሎ ሜትር ወደ ደቡብ ያክል ስፋት ያለው ከመሃል አስፋልት ተነስቶ ወደ ግራና ወደ ቀኝ ማለት ነው። በታች በኩል ርቦንዚ ነው የሚገድበው። ርቦንዚ ሳደርስ ነው ከተማው የሚያልቀው። በርግጥ እስከዛ በደብረ ታቦር ስር እንኳን ቢሆን 18 ኪሎ ሜትር ነው።
በላይ በኩል ደግሞ እንግዲህ ወደ ማህደረ ማርያም ጀርባ ወደ እቴጌጣይቱ የትውልድ ሀገር ወደ ወርቂት አካባቢ እስከታደርስ ነው ከተማው የሚሰፋው እና በዚህ ራዲየስ ውስጥ ነው 27 ጊዜ የድሮን ድብደባ የተፈጸመው። ይሄ የጦር ወንጀል ካልተባለ ምን ልትለው አትችልም። ውጊያ ነው አትልም። ይሄ ነው ቢኮዝ ፋኖ በሚዋጋው በእግረኛ ወታደር ነው። ያልተመጣጠነ ውጊያ ነው። ከፋኖ ጋር እንኳን ተዋግቶ እንኳን ቢጥል ፋኖ ያምኑበታል። ዋጋ ለመክፈል ቆርጦ የተነስተው በጥይትም ሞተ፣ በድሮንም ሞተ፣ በከባድ መሳሪያ ሞተ። ውጊያ ላይ ያለ ኃይል በየትኛው ሊሞት እንደሚችል ስለሚያስበው እሱ ችግር የለም ትላለህ ባይሆን ነገር ግን ንጹሃንን ኢላማ ያደረገ እና የዘፈቀደ የከባድ መሳሪያና የአየር ድብደባ ፈጽሟል ብልጽግና። ለዚህ ነው የጦር ወንጀል ነው የምንለው እንጂ ከፋኖ ጋር በተደረገ ውጊያ የፈጸመውን ድሮን ጥቃት የለም እሱ የጦር ወንጀል የምንለው። ሌላው በጎጃም ጠቅላይ ግዛት የፈጸማቸውን ቆየት ያሉትን ቪዲዮዎች እንትኖች ጥቃቶች እናስታውሳቸው። መራዊ ላይ አንድ መንደር ሙሉ በሙሉ አልቋል አይደለ? አማራ አንድ መንደር ነው ጭድ ያደረጋቸው። ደግሞ አርሶ አደር ነው የጨረሰው ልበር። ከዛ ፍኖተ ሰላም ላይ ገበያ ውለው ይመለሱ የነበሩ በሺህ የሚቆጠሩ ንጹሃን ነበሩ። ከዛ ውስጥ 100 ምናምኑ በአንድ ቀን ነው ደግሞ አንድ ጊዜ ለቃለው ሄደ ጣለ ተመለሰ ጣለ ተመለሰ ጣለ አከታትሎ የደበደበው ያ ሁሉ እግረኛ ማን ነው? ያ ሁሉ የአካባቢው አርሶ አደርና የከተማው ሕዝብ ያለቀው በአንድ ጊዜ ጥቃት የለም፣ በተደጋጋሚ ጥቃት ነው። ድሮ ሰራበት በነበረው ሚዲያ ይሄንን ተጎጂዎችን ሰቀረንከ የተጎጂዎች የሰዎችን ሰቀረንከ ተደባርገን የሰራ ነው ቪዲዮ እንደነበር አስታውሳለሁ። በሸዋ ጠቅላይ ግዛት ትምህርት ቤት ላይ የጣሉ ቦምቦችን ቁጥር መቼም አንተም ዜና ስትዘግብ የምታስታውሰው ነው። በወሎ ቤተ አማራ ጠቅላይ ግዛት የተፈጸመውን ጥቃት እንደ ብልጽግና በአንድ በኩል እግዚአብሔር አይኑ ሸፍኖት ነው ጉዳት ያላደረሰው የምለው ቅዱስ ላሊበላ አብያተ ክርስቲያን ላይ ብቻ ነው እንጂ እያንዳንዱ የወሎ ቤተ አማራ ግዛቶች ግዛቶችን ያልደበደበበት ጊዜ አልነበረም። ስለዚህ እነዚህ ሁሉ የተፈጸሙት ጥቃቶች ሙሉ በሙሉ የጦር ወንጀል ሊባሉ የሚችሉ ናቸው። ዘሄግሬ የተፈረመው ስምምነት አለ፣ የቬና ኮንቬንሽን አለ፣ የሃምቡርግ የጦር ወንጀልና የሰብአዊ መብት ጥሰት ኮንቬንሽን አለ። እነዚህ ሁሉ ኢትዮጵያ የፈረማቻቸው ሆነው ሳለ የብልጽግናው ሰራዊት ግን በአማራ ሕዝብ ላይ እየፈጸመ ያለው የጦር ወንጀል ከስምምነቶቹ ሁሉ የከፋውን እጅግ አደገኛውን ወንጀል ነው እየፈጸመ ያለው። ይሄንን ደግሞ ያደረገውን ብሎ ነው መጀመሪያ ሲገባ ትጥቁንም ቀበቶውን በ15 ቀን አስፈታለሁ አለ፣ አልቻለም። ስለዚህ እንደዚህ ከሆነማ እየተዋጋኝ ያለ ህዝቡ ነው። ይሄ ጽንፈኛ ፋኖ አይደለም የሚዋጋኝ ህዝብ ነው የሚዋጋኝ። በቃ እንዲሁም አንድ ጊዜ ጀነራል ብርሃኑ በቀለ ሰሜናዊ ቀጠና ይሄ ባንዱ ስሙ ወደ ሱዳን ኮሪደር ያለውን አካባቢ የሚመራው የሰሜን ምዕራብ እዝ ዋና አዛዡ እሳቸው ምን አሉ? ንጹሃን ምናምን ያን ሰራዊታችን አናስፈጅም፣ ህዝቡ እኮ በሙሉ እኮ ጽንፈኛ ሆኗል ብሎ የተናገሩበት የድምፅ ቅጂ ወጥቶ እንደነበር እናስታውሳለን። ምናልባት ወደ ኋላ ለሚፈልግ ሰው ማግኘት ይችላል በስማቸው ሰርች አድርጎ። ስለዚህ ህዝቡን ነው የተዋጋን ህዝብ ነው የተዋጋን ያለው። ስለዚህ ህዝቡን መውጣት አለብን ብለው ወስነው ስለሚፈጽሙት ለዛ ነው የጦር ወንጀል ነው የምንለው። ይሄ የጦር ወንጀል እንዴት ይቆማል፣ መቼ ይቆማል የሚለውን ደግሞ ወደ ኋላ ጊዜ ካለ እድል ከሰጠኝ እመለሳለሁ። አማረ በእኔ በኩል ያለው ሀሳብ ይሄ ነው። መረጃዎችና አስተያየቶች እነዚህ ናቸው። አማረ አመሰግናለሁ። ይርጋ አመሰግናለሁ። በጣም ጠቃሚ ሀሳብ ነው ያነሳው። በነገራችን ላይ እየተፈጸመ ያለውን የጦር ወንጀል መሰረት አድርጋ ያነሳው ሀሳብ አጠቃላይ ይርጋ ይሄ የጦር ወንጀል ሊያቆም የሚችለው መቼ ነው? ወይም ደግሞ አርበኛ ዝናቡ ልንገራው የነገረን እውነት ምንድን ነው የሚለው ላይ ትኩረት አድርጎ መነጋገር ያስፈልጋል። እንግዲህ ከዚህ በፊት ይርጋ ቅድም ስታነሳው እንደነበረው በተለይ ከዚህ በፊት በነበረው ውይይታችን ላይ ስናነሳቸው የነበሩ ለህዝቡ የማይሆን ተስፋ አለመንገር የሚል ሀሳብ አንስተን ነበር፣ ወይም የማይሆን ተስፋ አለመስጠት። ከዚህ ውስጥ አንዱ ምንድነው ዛሬ የመጣው የጦርነቱን ጊዜ ሰሌዳ የገጠምነው ጦርነት ነው። ለዛውም እንግዲህ 11 እዙን ወደ ክልሉ ካዘመተ የኦህዴድ ብልጽግና ጋር ነው የገጠምነው። በዛ በላይ ደሞዝ የሚከፈለው ሚሊሻ አለ፣ ከህዝቡ በተቃራኒ የቆመ ብአዴን አድማ ብተና አለ፣ ፖሊስ አለ። ይህንን ስትጠቀልለው በነገራችን ላይ ፋኖ የገጠመው ከዚህ ሁሉ ከፍተኛ ቁጥር ካለው ስንቅም በጀትም ከተመደበለት ኃይል ጋር ነው ማለት ነው። በሜካናይዝድ ከታገዘ ኃይል ጋር ነው። ስለዚህ የምንሰጣቸው እንትኖች አጠቃላይ ትንታኔዎች የምንሰጣቸው የመረጃዎች
በሙሉ ተጨባጭ እውነታውን መሰረት ያደረገ መሆን መቻል አለበት። የምንታገለው ዓላማ አርበኛ ዝናቡ የምንታገለው የአማራ ህዝብ ህልውና እስኪረጋገጥ ነው። ከዛ በኋላ ወደ ሰላማዊ ስራችን ወደ ሰላማዊ ኑሯችን እንመለሳለን ነው። ሲቀጥል ደግሞ የአማራ ህዝብንና የኢትዮጵያን ህዝብ የሚመጥን ሀገረ መንግስት ለመመስረት ነው ብሏል። እና ግልጽ ሆኖ መነገር ያለበት ጦርነቱ ለምሳሌ የሰብአዊ መብት ጥሰቶቹ የጦር ወንጀሎቹ ሊቆሙ የሚችሉት ጦርነቱ ከክልሉ ሲወጣ ብቻ ነው። ዓለም አቀፍ ትኩረት ማግኘት የሚቻለው ጦርነቱ ከክልሉ ሲወጣ ነው። ትልቁ ነገር ግን ጦርነቱ ከክልሉ የሚወጣው በምን ሁኔታ ነው የሚለው ላይ ማንሳት ያስፈልጋል። ጦርነቱን አጠቃላይ የአማራ ህዝብ እያደረገ ያለውን የፋኖን የህልውና አጠቃላይ እየታገለለት ያለውን የህልውና ትግል በተለይ በአንዳንድ ግለሰቦች ታከው የቀጠናው ኃይሎችም በሀገር ውስጥ ያሉ ነውጠኞችም ሊጠቀሙት ይፈልጋሉ፣ ወይም ደግሞ እድሜ መግዣ ሊያደርጉት ይፈልጋሉ፣ ወይም ደግሞ የባርጌኒንግ ፓወራቸውን ከፍ ማድረጊያ ሊጠቀሙት ይፈልጋሉ። ፋኖ ራሱ ላይ እንዳይሰራ አጉል ተስፋ እያደረገ እነዚህን ኃይሎች እንዲጠብቅ የሚፈልጉ ግለሰቦች አሉ። በዚህ መካከል ህዝቡ እንዲሰላች ብሶቱ፣ ሰቆቃው የሚደርስበት የሚፈጸምበት በየቀኑ የሚያየው ነገር ከፋኖ በተቃራኒ እንዲቆምም ሊያደርገው ይችላል። በነገራችን ላይ በአግባቡ ማኔጅ ካላረከው ማለት ነው። ማለት ዓላማ ስላለ ብቻ ስትወጣ ምናምን ትክክል ስለሆንክ ብቻ አይደለም ህዝብ ከጎን የሚወጣው የሚቆመው። ህዝብ ከጎን የሚቆመው እንዴት ማኔጅ እያደረገው ነው፣ ይሄ ሰው ወደ ስኬት ይወስደዋል ወይ የሚለውን ይህን ትግል ለምን ዓላማ ያውለዋል። መስዋዕትነት መክፈልህም ምናምንም አይደለም። የከፈልካቸው መስዋዕትነቶች በአግባቡ ተመዝነው ለውጤት ይበቃሉ ወይ ነው ህዝብ የሚያነሳብህ። አሁን በጣም ለአማራ ህዝብ አቅም ያላቸው መሪዎች አሉት በፋኖ ትግል ውስጥ። በዛው ውስጥ ደግሞ ፋኖ እንዳይንቀሳቀስ እጅ ከወርች ያሰሩት ሰዎችም አሉ ብዬ አምናለሁ። እነዚህ ኃይሎች ከርቀቱ ነው በሪሞት የሚቆጣጠሯቸው። እነዚህ ግለሰቦች ምንድነው ጦርነቱ ከክልሉ እንዲወጣ የራሳቸውን እቅድ የራሳቸውን ስትራቴጂ ቀርጸው ራሳቸው ላይ ስለመስራት ሊያስቡ አይችሉም ማለት ነው። እና ወደዛ ነገር ካልተመለሰን ምናልባት ውጤት ይኖረዋል ብዬ አላስብም። በየቀጠናው እየተፈጸመ ያለው የጦር ወንጀል ትንሽ ይርጋና እዚህ ጋር ማንሳት የምፈልገው ነገር የትኛውም ግለሰብ ጋኛ የግል እንትን የለንም። ትልቁ ነገር ግን ይሄ ከፍተኛ የሆነ መስዋዕትነት የተከፈለበት ትግል ለስኬት እንዲደርስ ማድረግ ያስፈልጋል። የምንነጋገረውም የመፍትሄ ሀሳቦችን የምናቀርበውም የህዝቡን ሰቆቃ ባጭር ለመቋጨት ሲቀጥል ደግሞ ትግሉ ይሄ ሁሉ መስዋዕትነት የተከፈለበት ትግል በስኬት እንዲጠናቀቅ ለማድረግ እና ቅድሚያ ከሁሉም ነገር በላይ ቅድሚያ የሚሰጠው ውስጡን መመልከት ነው። ፋኖ ወደ ውስጡ እንዲመለከት መሆን አለበት። ሌሎች ኃይሎችን ከማመን ይልቅ በራስህ አቅም ብቻ መተማመን ያስፈልጋል። ይህንን ቀርጾ የሚንቀሳቀስ አመራር ከግብ ሊደርስ ይችላል ብዬ አምናለሁ። ከዛ ውጭ ግን አሁንም የሌሎች ሰዎችን ፍላጎት የምናደምጥ ከሆነ ለነሱ የእድሜ መግዣ፣ የመደራጃ፣ የመሰልጠኛ አቅም የመፍጠሪያ ጊዜ የምንሰጣቸው ከሆነ ፋይናሊ በሌሎች ኃይሎች አሸናፊነት ይደመደማል እንጂ ትግሉ ለአማራው ህዝብ የሚያመጣው ለውጥ ይኖራል ብዬ አላስብም። ይርጋ ይሄንን በአግባቡ ማየት ያስፈልጋል። በመጨረሻ የምታስተላልፈው መልእክት ካለ ወደ አንተ ልምጣና እናጠቃል። ይርጋ አመሰግናለሁ አማረ። እንግዲህ ከሰዓት ጉዳይ ይመስለኛል አይ ቲንክ አጠራጠር አድርገህ ያቀረብካቸው ግን መሰረታዊ ነጥቦች አሉ። እነሱ ላይም እኔ ድጋሚ ልሄድባቸው እፈልጋለሁ። አማረ እንግዲህ ቀደም ሲል ዛሬ ርዕሳችን ስንመርጠው የብልጽግናው የጦር ሰራዊት የጦር ወንጀልና የፋኖ ተጋድሎ በሚል ርዕስ ነው እና የፋኖን ተጋድሎ በዝርዝር ሂደነዋል። የፈጸመውን የጦር ወንጀልን በመጠኑ ሂደንበታል። ምክንያቱም የፈጸመው የጦር ወንጀል ስፋቱ ህልቆ መሳፍር ስለሆነ ማለት ነው።
እንደለማሳያ ያክል ቀደም ሲል የቀረብኳቸው አዛ ደግሞ ተከትሎ ያመጣቸው ሐሳቦች እና ፋክቶች የዚህን ስርዓት ገመና በደንብ የሚገልጹ ናቸው። ስለዚህ አማረ ያነሳቸው ሐሳቦች በጣም መሰረታዊ ስለሆኑ እዚህ ላይ ነው እኔም ጊዜ ማጥፋት ፈልገው ሌሎችን ሌላ ጊዜ በሄደን እናቆያቸዋለን። የመጀመሪያው ነገር የጦር ወንጀሉ እንዴት እናስቆመው ብለን ስናስብ ወይ ደግሞ ጦርነቱ እንዴት ተብሎ ይቁም ብለን ስናስብ ምክንያታችን ምንድነው የተባለው እንደሆነ ቅድም አንተ እንዳልከው ህዝባችን እየከፈለ ያለው መከራ ብዙ መከራ እየተከፈለ ነው ያለው። ስለዚህ ይሄንን መከራ እየተከፈለበት ያለውን ትግል ከክልሉ ማውጣት ከማሸነፋችንን ባለፈ የአማራን ህዝብ ሰቆቃም መቀነስና ማስቆም ስለሆነ ማለት ነው። ስለዚህ ከዚህ ይህን እንዳያዝን አንደኛ ጦርነቱ ከክልሉ መውጣት አለበት የሚለውን አንተ በሰፊው ልበታል አልሄድበትም። ሌላው እንግዲህ አማራ እንዴት ነው ጦርነቱን ወይ ደግሞ የጦር ወንጀሉን ሊቆም የሚችለው ስንል በእኔ በኩል አንድ ሀሳብ ማቀርበው ፋኖ በባህዴን መዋቅር ላይ ፖለቲካዊና ወታደራዊ የበላይነት ሲኖረው ነው። ልብ አድርግ፣ የባህዴን ካድሬ አርሶ አደሩ ድረስ ታች ገጠር ሂዶ አርሶ አደሩን መልምሎ ሚሊሻ የሚያደርገው ከሆነ የበላይነቱን ይዟል፣ አፐራንዱ ይዞታል ማለት ነው። ስለዚህ ብልጽግና ወይ ደግሞ ባህዴን የሚባለው መዋቅር እጁ ከህዝብ ጋር እንዳይገናኝ መስመሩን መቁረጥ የፋኖ ግዴታው ነው። የወታደራዊና የፖለቲካ የበላይነቱን መያዝ በቀደም ባለፈው በነበረው ውይይት ላይ ተናግረናል። እግድ ተከላ ብሎ ባህዴን ከተወሰነ ጊዜ በኋላ አፐራንዱ መውሰድ ጀምሯል። በአማራ ክልል ጦርነት አፐራንዱ ወስዷል። ምክንያቱም ከብልጽግና ጦርነት ተዋጊ ነፍሰ በላ ሰራዊት በላይ እየጎዳን ያለው የክልሉ አድማ በተናና የክልሉ ሚሊሻ እንደሆነ በስፋት ስላየን ማለት ነው። እና በዚህ የተነሳ ለዚህ ደግሞ ዋናው ምክንያት ባህዴን አፐራንዱን ስለወሰደ ነው። የባህዴን አፐራንድ መቁረጥ ከፋኖ ይጠበቃል። እንዴት ይቆረጥ የሚለው እንግዲህ መቼም የጦርነት ጠበብት ወንድሞቻችን አሉ። እነሱ ይሄን ነገር ማድረግ እንደሚችሉ ገምታለሁ። ነገር ግን ይሄንን ሐሳብ ጦርነቱ በዛው ክልሉ ላይ እንደ ቦላሌ ፈስ እንዲመጠመጥ ወይ ደግሞ እንዲጥመለመጥ የሚፈልጉ ኃይሎች ምን አይነት እንደሆኑ ቀደም ሲል አንተ ተናግረዋል። እነዛን ኃይሎች መቁረጥ ከፋኖ የሚጠበቅ ይሆናል። ሌላው ማድረግ ያለበት ምንድነው? ትግላችን ዓለም አቀፍ ትኩረት እንዲያገኝ ማስቻል ይኖርብናል። ይሄ ከፋኖ መሪዎች የስትራቴጂካል የአመራር ሰጭነት ብቃት የሚመነጭ ነው። እንዴት ነው ትግላችን ዓለም አቀፍ ትኩረት የሚያገኘው? አማራ ብልጽግና እኮ አስብ ልባል እንግዲህ የሆዴ ብልጽግና ሊቀመንበር ደብረ ማርቆስ ሄደው ባረጉት ንግግር የአበይ ሸለቆ ሽፍታ ብለው አሳንሰው የጠሩት አይደለም። የአበይ ሸለቆ ሽፍታ ብለው አሳንሰው ነው የጠሩት። በዚህ ደረጃ አሳንሰው ያዩት ኃይል ለምንድን ነው የተባለ እንደሆነ ዓለም አቀፍ ትኩረት እንዲያገኝ ትግላችን ለዓለም አቀፍ አሁን የታየ ያለው ትግላችን የለም። በዓለም አቀፍ ሚዲያ የታየ ያለው የኛ ትግል ሳይሆን የፋኖ ትግል ሳይሆን የብልጽግና ወንጀል ነው። ብልጽግና እንዲፈጸመ ነው። በአማራ ክልል በተነሳ ግጭት ነው እየተባለ ያለው። እኛ የህልውና ጦርነት ላይ ያለ ነው። ዓላማችን ደግሞ ህልውናችን ለማስጠበቅ ስርዓቱን ማስወገድና ኢትዮጵያን የሚመጥን አማራን የሚያከብር ስርዓተ መንግስት መፍጠር ነው እያሉ ነው እንግዲህ የፋኖ መሪዎች እንግዲህ እና አርበኛ ዝናቡ ልንገረው እየተናገሩ የሰማናቸው ነገር ግን እየተባለ ያለው ምንድነው? ቢቢሲ ግባ ይወስኪ ኮንፍሊክት ነው የሚሉት በእንግሊዝኛ፣ በአማርኛ ግጭት ነው የሚሉት እንጂ ጦርነት አይደለም። ወር የሚለውን ቃል እንኳን አይጠቀሙትም። ስለዚህ ትኩረት አላገኘን ማለት ነው። 3 ዓመት ሙሉ ተዋግተን ዓለም አቀፍ ትኩረት ጦርነት ላይ እንኳን እንዳለን እንኳን ዓለም አቀፍ ማህበረሰብ አላውቅልንም። ስለዚህ ለዚህ ደግሞ ምክንያቱ ምንድነው የተባለው? ይዚህ በአማራ ክልል እየተዋጋ ያለው ኃይል ምን ይዞ ነው የሚዋጋው? ፕሮግራሙ ምንድነው? የሚያሳካው ነገር ምንድነው የሚለው ጣና ላይ መጥቶ የሚናገረው የፋኖ አርበኛ አይደለም። ፍላጎቱ የሚፈልገው የሚታገልበትን ዓላማ በግልጽና በማያሻማ ቋንቋ ጽፎ ሰነዱን ሲያቀርበው ነው። በእንግሊዘኛና በአማርኛ የፋኖ ትግል ማኒፌስቶ መውጣት አለበት። አንደኛ። ሁለተኛ ትርጉም ያላቸው ወታደራዊ ድሎች ያስፈልጉናል። ትርጉም ያላቸው ወታደራዊ ድሎች የሚባሉት የትኞቹ ናቸው? መቼም ይሄ የጦር ሜዳ ጉዳይ ስለሆነ ይሄን ልል አልችልም። ስለዚህ እዛ ላይ መሰራት አለበት። ልዩ ስራ ተሰርቶ በየቀኑ ይሄ ሚሊሻውን አርባብተነውን መከላከያውን ከመግደልም ባለፈ መሰራት ያለባቸው ብዙ ስራዎች አሉ። ለትግራችን እውቅና የሚጠቅሙ እና ደግሞ ትኩረት ህዝባችን ላይ የሚደርሰውን መከራ ማስቆም የሚያስችሉ ተጽዕኖ ፈጣሪ ሰዎች ሊሰሙት የሚችሉ ትኩረት የሚያገኝበትን ወታደራዊና ፖለቲካዊ አቅም ከፋኖ ያስፈልጋል።
ለዚህ ደግሞ አንደኛው ፖለቲካዊ ነው። ቀደም ሲል የተናገርኩት የማንፌስቶ ጉዳይ የምንታገልበት ፕሮግራም አላማው ምክንያቱ ምንድነው የሚለው እኔ ወደ ትግል ስገባ አመኘበት ነው የመጣሁት። ሰው ሰብኮኝ አይደለም፣ አትም ሰው ሰብኮኝ አይደለም። ቢኮዝ በራፋችን ነው መተው የገደሉን በራፋችን መተው ነው እያንኳኩ ሊገሉን የነበረው። ስለዚህ አቅማችንን ይዘን ወጣን፣ ታገልን። ሌላው ዓለም አቀፍ ማህበረሰብ ግን ይሄንን ሊያውቅልን አልቻለም። አሁን እኮ መንግስት እንደምታውቀው ከፍተኛ በጀት አለው። ኢትዮጵያን አስዞ ይበደራል። እንደምታውቀው ከእናት መቀነት መፍታት ነው ያለ አብይ አህመድ። ከእናት መቀነት እንደመቀበል ነው እያለ ከአይኤምኤፍ አገሪቱን አንጦር ሀብትና ፖሊሲ እያሳዘ እየተበደረ ነው የሚዋጋው። የሚዲያ የበላይነት አለው። የደግነቱ አይታመንም። የጠቀመን እሱ ነው። ልብ ኢትዮጵያ ቴሌቪዥን በአመት ወደ 2 ቢሊዮን ብር ነው የሚመደብለት። እሱ ከሚያወራው ይልቅ ያንተ ፌስቡክ ይታመናል። ደግነቱ እሱ አይጠቀመን እንጂ እሱ ያለው የሚዲያ የበላይነት የሰው ኃይል የበላይነት እሱ ድሮን አለው። እኛ በክላሽና በደፋር ልብ ነው የምንታገለው። በውጊያ አሸነፍ ነው በመሳሪያ አይደለም፣ በልባችን ነው። ስለዚህ የሚዲያም የበላይነት ይዞ የጦር መሳሪያም የበላይነት ይዞ ነገር ግን እየተሸነፈ ያለው በራሱ ስንኩልነት እንጂ በእኛ ጥንካሬ አይደለምና ይሄ መታሰብ አለበት። ሌላው እና መሰረታዊ ነገር አማራ ይህን የጦር ወንጀል ከክልሉ ለማስወጣትና የአማራን ህዝብ በተለይ የአማራ ክልል ህዝብ ሰላም እንዲያገኝ ወይ ደግሞ መከራው እንዲቀንስ ለማድረግ ጦርነቱን ማሸነፍ አለብን። የዝናቡ ልንገረው ንግግር የአርበኛ ዝናቡ ንግግር ትክክል ነው። ይሄን እገዛዋለሁ። ይሄንን ለማድረግ ግን ከፋኖ ምን ይጠበቃል ሲባል ለኔ መሰረታዊ ብዬ ማሰበው አማራ ፋኖ ከዚህ ከጽምዶ ከምናምን ከሚባል ጸረ አማራ እሳቤ ካላቸው ተቋማትና ሀገራት ወይም ግለሰቦች ወይም ኃይሎች ጋር የሚፈጠረውን ስምምነት የሚደረገውን ጥምረት እሱን 100% ማቆም አለበት። 100% ማቆም አለበት። ይሄ ምክንያቱም ይሄ እናገረው ስለ አማራ አንደኛ እነዚህ የጽምዶ አባ የምትላቸው ኃይላት በሙሉ ጸረ አማራ ናቸው። ግብጽ፣ ሱዳን፣ ኤርትራ፣ ወያኔ እነዚህ ኃይሎች ከፋኖ ጋር ሆነው የአማራን መከራ ለማስቀረት ለሚወጣው ለፋኖ የሚጠቅም ርባና ያለው ነገር ሊያደርጉለት አይችሉም። እነሱ ትልቁ ፍላጎታቸው ሰፊ ግዛት አለ አማራ ምድር ላይ፣ እዛ ላይ ጦርነቱ ዛንድ ቆይ ይፈልጋሉ። የውክልና ጦርነት ማካሄጃ የአማራ ክልል እንዲሆን ይፈልጋሉ። ስለዚህ ጽምዶን ይዞ ፋኖ ወደ አማራ ክልል የሚስበው ከሆነ ከአስመራና ከመቀሌ ከካርቱምና ከፖርት ሱዳን ስቦ የሚያመጣው ከሆነ ጎንደር ካስገባው ጎጃም ሁሉ ሸዋ ካስገባው ጦርነቱን የሚሆነው ምንድነው? የነዚህ ሁሉ ካርቱም ነው የሚሆነው፣ ሞቃዲሾ ነው የሚሆነው። ስለዚህ ይሄን ጉዳይ በጊዜ ካልቆመ እና ሙሉ በሙሉ ይሄንን ጽምዶ በለው ጥምዶ በለው ምንም በለው ምን ምናምን የምትለው ነገር እሱን አስቆሞ በራስ አቅም ላይ የተመሰረተ ጠንካራ ውስጣዊ አንድነትና የትግል ዓላማን አጽንቶ ከቆመ በቀላሉ ብልጽግናን ማሸነፍ ይቻላል። ነገር ግን ይሄኛውን ማድረግ አልችልም ብሎ ለነዚህኞቹ እንደሚል ከሆነ ቃሉ ይቅርታ ማልጠቀመው ቃል ነው እንታለው ለነዚህ ኃይሎች አጋጁ ወዳለው የሚል ከሆነ በአማራ ህዝብ ላይ የሚፈጸመውን የጦር ወንጀል የበለጠ ያከፋዋል። ስለዚህ ሳይውል ሳያድር የአማራ ፋኖ የአማራ ህዝብ በየቦታው የሚናገረው ይሄንን ነው። እኔም በግሌ ማምነው ይሄንን ነው። ብዙዎቻችን የምናምነው የምንገዛው ሀሳብ ነው። የፋኖና የጽምዶ የተባለው ኃይሎች ጥምረት እስካሁን በይፋ አልወጣም፣ ግን ውስጥ ለውስጥ እየተሰራ እንደሆነ እናውቃለን። ማንም ሸውሮ ይችላል። በድፍረት የምናገረው ከነዚህ ኃይሎች ጋር ሆኖ የሚከበር የአማራ ህዝብ ክብርና ጥቅም የለም፣ የሚቆም መከራም የለም። ስለዚህ እንደው መከራውን ማብዛት ነው የሚሆነውና ይሄንን ማስቆም ከፋኖ መሪዎች የሚጠበቅ ነው ብዬ አስባለሁ። ምክንያቱም ወደ ትግል የገባ ነው ትንሽ ገፋ አድርገ ነው ከኤርትራ መሳሪያ ከሱዳንና ከወያኔ አዋጊና ምንድነው ይባላል ጥይት እናገኛለን ብለን የጀመርነው ወደ ውጊያ ብልጽግና ታንኩንና ምርፉን እያገተለተለ በድሮን አጅቦ ሲመጣብን እኛ የተነሳ ነው በሰፈር አደረጃጀት ራሳችንን ለማስከበር ነው። ስንት ኮሎኔል ነው እኛ በቻችን ማድረክ ነው፣ ስንት ኮሎኔል ገደል ነው፣ ስንት ጀነራል ነው የተገደለው። ስለዚህ በርካታ ግዛቶችን ነፃ መሬቶችን መያዝ የተቻለው በውስጥ አቅም ነው። የውስጥ አቅምን ከማሳደግ ውጭ ምንም ምርጫ የለውም። ስለዚህ ፋኖ ይሄንን ጉዳይ ጥምረት ነው የሚባለው ነገር አቁሞ በቀጥታ ወደ መደበኛ ወደ ውስጥ አቅም መግባት ወደ ውስጥ አቅም የራሱን መመልከት አለበት የሚለውን ሀሳብ ገዛዋለሁ። ቀደም ሲል አንተ የተናገርከው የውስጥ አቅምን የውስጥ አንድነትን ማጠናከርና ወደ ውስጥ መመልከት የሚለውን የፋኖ መሪዎች ሊሰሩበት ይገባል ብዬ አስባለሁ። ለዚህ ደግሞ ሰራዊቱና የአማራ ህዝብ ጥያቄ በዚህ ጉዳይ ላይ ይኖራል ብዬ አስባለሁ። ይሄንን ሀሳብ ተናግረን በዚህ ላይ አበቃለሁ። ሀሳቡ ብዙ ነው፣ ወደፊት ደግሞ እንመለስበታለን ብዬ ተስፋ አድርጋለሁ። አመሰግናለሁ። አማራ
ይርጋ አመሰግናለሁ። በጣም ጠቃሚ ሀሳቦችን ነው በነገራችን ላይ ያነሳው። የውስጥ አቅምን መመልከት በነገራችን ላይ ወደ ውስጥ መመልከት ከሁሉም በላይ ነው፣ የማሸነፊያው ቁልፍም ነው። የውስጥ አንድነትን ስታጠናክር፣ የውስጥ አቅምን ለመጠቀም ስትሞክር አንደኛ ትተማመናለህ፣ የእርስ በርስ መተማመን ይኖርሃል። በተጓዳኝ ግን አንዱ በጓዳ ከሆነ ኃይል ጋር ጥምረት እንትን የሚል ከሆነ ሲጀመር የአማራ ብሔርተኝነት ላይም ብዙ አይነት እንትኖች መጠራጠር የተዘሩ ነገሮች ስለነበሩ እነዛን መሰረት አድርጎ በውስጣችን አንድነት እንዳይኖር መከፋፈል እንዲበረታ ጥርጣሬ ሲዘራ ይኖረው የብአዴንም የኦህዴድ ብልጽግና ስርዓትም አቅም እንዲያገኝ ያደርገዋል ማለት ነው። እንደዚህ አይነት ግለሰቦች የሆነ ጥምረትን በጣም አቀለው የሚያዩ ያ ጥምረት ላይ አማራውን እንደሚከፋፍለው እያወቁ እነሱ ብቻ ፖለቲካውን እንጋግረው እናብካው የሚሉ ሰዎች አሉ። ያ አማራውን የበለጠ ይህን ትግል ብቻ ያለ ስኬት እንዲጠናቀቅ ማድረግ አይደለም ይርጋ፣ አማራውን ጭምር ለጠላቶቹ መጫወቻ እንዲሆን አሁን የያዛትን እንኳን ገመድ በጣት ሰውት ነው የሚያርፉት ማለት ነው። ላይክ የሚያገናኘውን ድልድዩን ጭምር ነው የሚበጥሱት። ይሄ ጥንቃቄ የሚያስፈልገው ጉዳይ ስለሆነ አንዳንድ ግለሰቦች ነገሮችን ቀለል አድርገው ሰው ላይክ አብሮ የሚከበውን ሰው ነው የሚመስለው፣ በዙሪያ ያሉትን ሰዎች ነው የሚመስለው፣ በየቀኑ የሚያወራቸውን በስልክ የሚያወራቸውን ሰዎች ነው የሚመስለው። የሆኑ ሰዎች በዙሪያው ያሉ ሰዎች ተመሳሳይ ሀሳብ ስላነሱለት ጥምረት በሚለው ዝም ብሎ የጠቀል በሆነ ሎጂክ ተስበህ ጠላቶች ሜዳ ላይ የምትገባ ከሆነ ከዚህ አኳያ ጥንቃቄ ይፈልጋል። ነገሩን በብልሃት መመርመር ያስፈልጋል። ውይይቶቻችን ይቀጥላሉ። ይርጋ፣ ለዛሬው እዚህ ላይ እናጠናቅ። ሮብም የሚኖረን ውይይት በሌላ ርዕሰ ጉዳይ ላይ እንገናኛለን። ይርጋ፣ ለዛሬው እዚህ ላይ ይብቃን። ለነበረን ቆይታ አመሰግናለሁ።